እርጥብ መብላት የምትፈልጉ አቤል ሆቴል ኑ። ጁስ መጠጣት የምትፈልጉ፣ ሰላጣ መብላት የምትፈልጉ፣ ምርጥ ምግቦችን መጠቀም የምትፈልጉ በሙሉ አቤል ሆቴል አዲሱ መገኘት ትችላላችሁ። ቡታጀራ ላይ እንግዲህ አቶ አቤል ቡታጀራ ላይ ነው አይደለ የከፈተው። እንግዲህ ይሄ ሁሉ ድራማ የተሰራው ይሄ ሁሉ ጣውላ የተወረደው ግን እኔን የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? በእነሱ ድራማ ውስጥ ሩትዬ ይሄ ሁሉ ተሰድባ ይሄ ሁሉ ተደርጋ ከፍ ዝቅ ተደርጋ በእርግዝናዋ ሰዓት ከነ ልጇ ተዘዝቃ ቤተሰቦቿ ተዘግዝቆ እሱ እዛ ሆቴሉን ይከፍታል። እሷ በየጊዜው አሁን ራሱ ክብሯን ማስጠበቅ አቅቷት አብርሃም ከማንም ቆሻሻ ሴት ጋር አምጥቶ ያወዳድራታል። ለምን ይሄና ለገንዘብ ተብሎ? አረ በስመ አብ በጣም ነው የሚያስጠላው። በዛ ላይ ደግሞ ሪፖስት ታደርጊያለሽ። ለምን ሪፖስት ታደርጊያለሽ የሱ ቪዲዮ እንዴ? እሱ እንደዚህ እያስደረገች ትዳርሽን በጥብጦ ህይወትሽ ሲኦል አድርጎት አንቺ ጭራሽ የሱ ደስታ ላይ እንትን ብለሽ ሪፖስት ታደርጊያለሽ። ሩትዬ ለምንድን ነው አንቺ እንደዚህ የዋ የምትሆኙ? ለምንድን ነው ራስሽ ማትኖሪው? ለምን ለልጅሽ አትኖሪም እንዴ? በአንቺ እየሰሩ የሚነግዱት በአንቺ እየሰሩት አይበቃቸውም እንዴ? በቃ እንዴ የምሬ ነው። ለምንድን ነው አንቺ ከነሱ ህይወት ርቀሽ የራስሽን ህይወት ማስኖሪው? ለምንድን ነው አብርሃም እና ላውቆ ከፍ ዝቅ እንዲያደርግሽ ለምን ትፈቅጂለታለሽ? ለምን ለልጅሽና ራስሽ ክብር አይኖርሽም? ለምንድን ነው ዘኛንም እንደዚህ እንትን የምትይ? አንቺ በጣም የሚወዱሽ በጣም የሚያከብሩሽ ከራሳቸው በላይ ለአንቺ የሚያስቡ ስራቸውን ትቶ ህይወታቸውን ትቶ ለአንቺ የሚጨነቁ በጣም የሚወዱሽ በጣም ድንቅ የሆኑ እንቁ የሆኑ እህቶች አሉሽ። ለምን ለነሱስ ምላሽ አትሰጪም? ለምን ለነሱ ክብር አትሰጪም እንዴ? አንቺ ስታለቅሽ እኮ አብሮሽ ነው የሚያለቅሱት። ከትናንት ወዲያ አንቺ ስታለቅሽ አብሮሽ ነበር ስናለቅስ የነበረው አይደለ? ለምን ይሄን ለማየት አቆም? ለምን ማየት አቃተሽ? እነሱ ከሌሉ እኮ አንቺ ባዶ ነሽ። በነገራችን ላይ ይሄን ነግርሽ ፈልጋለሁ። በጣም ለአንቺ የሚቆረቆሩ ድንቅ የሆኑ እህቶች አሉሽ። እነሱ ያቆሙ ቀን አንቺ ባዶ ነሽ። ይሄን ማወቅ አለብሽ። ግን እነሱ ልባቸው ውስጥ ገብተሻል። እነሱ አንቺን መውደድ ሊያቆሙ አይችሉም። ለአንቺ ለመቆርቆር ሊያቆሙ አይችሉም። አንድ ልባቸው ስለገባሽ ማለት ነው። ስለዚህ እባክሽ ወደ ራስሽ ተመለሺ። ሰው እዛ ስራውን ያሳምራል። ሰው እዛ ሆቴሉን ይከፍታል። አንዱ እዛ ጋር ሱቅ ይሸለማል። አንዱ እዚህ ጋር 500,000 ያከብራል። አብርሃም እኮ 300,000 እንኳን ኮንግራጁሌሽን አላለሽም እንኳን ሌላ ነገር ይቅርና ማለት ነው። ለምንድን ነው አንቺ ሁሉ ጊዜ ለሰው ደስታ የምትኖሪው? ለምን ለራስሽ ሳቅ አትኖሪም? ለምን ለራስሽ ደስታ አትኖሪም? ለምን ለልጅሽ ደስታ አትኖሪም? ለምን ለቤተሰቦችሽ ደስታ አትኖሪም? ለምንድን ነው ለሌሎች ሰው የምትኖሪው? ለራስሽ ኑሪ። ይበቃል ሩቲ።